ቃል ከማር ይልቅ ይጣፍጣል። ቃል ከማር ይልቅ ይጣፍጣል። የተወደዳችሁ የጌታ ወገኖች በተለያየ ቦታ ሆናችሁ ይህንን ፕሮግራማችንን የምትከታተሉ ሁሉ የእግዚአብሔርን ሰላም የጌታ ኢየሱስን ጸጋና የመንፈስ ቅዱስን ህብረት እየተመኘሁላችሁ ሁላችሁንም እንኳን ወደዚህ ወደ 30 ቀናት የጾምና የጸሎት ፕሮግራማችን መጣችሁ ምላችሁ በጌታ ታችሁ ገነት ቦጋለ ነኝ ከኤድመንተን ካናዳ። ከኢዮብ መጽሐፍ በመከራ ውስጥ የእምነት ጉዞ በሚል ዋና ርዕስ የተወሰዱትን ተከታታይ ጥናታችንን በመቀጠል የዛሬውን በቀን 18 የምናቀርበው በልብህ ቃልን አኑር የሚል ንዑስ ርዕስ ይሆናል ማለት ነው። በልብህም ቃሉን አኑር። ዋናው ጥቅሳችን የተወሰደው ከኢዮብ 22 ነው። በጌታ ስም አነባዋለሁኝ። ከአፉም ሕጉን ተቀበል በልብህም ቃሉን አኑር ይላል። የሰው ልጅ ሕይወቱ በስኬት ያብብ ዘንድ መሻቱ ነው። ይህ የማይካድ ሐቅ ነው። እሱነቱ በዚህ መስመር ውስጥ ይቃኝ ዘንድ የማይፈነቅለው ድንጋይ የለም። ታትሮ ይሰራል፣ መጽሐፍትን ያነባል፣ አእምሮውን በእውቀት ይገነባል። በተጨማሪም ከሰዎች የሕይወት ልምምድ ለመማር ወደ ተሳካላቸው ሰዎች ያቀናል። እነዚህ በዓለም ዘንድ ስኬታማ የተባሉትም ሰዎች የስኬታቸውን ምስጢር አነቃቂ ይዘት ባለው መልኩ ይነግሩታል። በዓለም ዘንድ ሞልቶልን፣ ነገር ግን በመንፈሳዊ እይታ ከጎደልን ምንም ወገኖቼ፣ ሰዎች በአክብሮታቸውንና አድናቆታቸውን በጭብጨባ ቢገልጡልንም መንፈሳዊ ሕይወታችን ግን ገና ኦና ከሆነ ከንቱ ጩኸት ነው። በማቴዎስ 16:26 ላይ ሰው ዓለምን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል? ወይስ ሰው ስለ ነፍሱ ቤዛ ምን ይሰጣል ይለናል። ምንም። ቤታችን ሞልቶ ዝናችን ናኝቶ ስማችን ገዝፎ ቢወጣ ሕይወታችን ግን ከጎደለ ትልቅ ኪሳራ ነው። ካፉም ሕጉን ተቀበል በልብህም ቃሉን አኑር በማለት ኤልፋዝ የተናገረው ቃል እውነተኛ ስኬት መገኛው የት እንደሆነ ፍንትው አድርጎ ያሳየናል። የእግዚአብሔር ቃል በልባችን ሲኖር እውነተኛ የሆነው ለውጥ ሕይወታችንን ያስተናግዳል፣ እይታችንን ይቀይራል። እሱን የመምሰልን ጸጋ ስለምንቀበል ዕለት ዕለት ወደ ዙፋኑ ወደ ጸጋው ዙፋን እንቀርባለን። በእውነት ከዚህ የሚበልጥ ስኬት ምን አለ? ኤልፋዝ ንግግሩን ሲቀጥል እንዲህ ይላል። ኢዮብ 22:27 ላይ ወደ እርሱም ትጸልያለህ፣ እርሱም ይሰማሃል፣ ስለትህንም ትሰጣለህ። መቼም ሁሌ ፋሲካ የለም። እኛ ባላሰብነውና ባልጠበቅነው ሁኔታ ቀን ሊጎልብን ይችላል። አምሮብንና ነገሮች ሁሉ በተስተካከሉልን ጊዜ ዙሪያችን በሰዎች ይሞላል። ጠይቀን የማይሰጠን፣ አዘን የማይደረግልን አይኖርም። ሰዎች ጠብ እርግፍ ብለው ለማስተናገድ አይሳሱም ይሆናል። ነገር ግን ሕይወታችን መንገዳገር ሲጀምር በዙሪያችን የነበሩ ሰዎች መመናመን ይጀምራሉ። እውነተኛ ወዳጅ ብለን የቆጠርናቸው እንኳን ትተውን ሊሄዱ ይነሳሉ። እርዳታን ፈልገን ስንጣራ ቀርቦ አቤት የሚለን ለአይነት እናጣ ይሆናል። በኃጢአት ያደፈው ሰውነት ልኩ ይሄ ነውና። ነገር ግን አንድ ወዳጅ አለ። ሃሌሉያ! ይህ ወዳጅ ሳንፈልገው የፈለገን፣ ሳንመርጠው የመረጠን፣ ሳንቀርበው የቀረበን አስደናቂ ነው። ሰዎች ምርጥ የሚሉትን ስጦታ ሰጥተውን ይሆናል፣ እሱ ግን ራሱን ሰጠን። የቅርብ ያልናቸው ሰዎች ሲሰሹን፣ እሱ ግን ቀርቦ አቀፈን።
ጠቢቡ ሰለሞን ስለዚህ ወዳጅ ሲናገር እንዲህ በማለት ነበር በምሳሌ 18:24 ላይ ነገር ግን ከወንድም አብልጦ የሚጠጋጋ ወዳጅ አለ ይላል። ሃሌሉያ። ታዲያ ወዳጅ ጩኸታችንን በቸልታ የሚያልፍ አይደለም። ይልቁንም አብዝተን ወደ እርሱ እንድንጮህ ያድመናል። ወደ እኔ ጩህ እኔ እመልስልሃለሁ፣ አንተ የማታውቀውን ታላቅና ኃይለኛ ነገር አሳይሃለሁ ይላል ኤርምያስ 33:3 ላይ። እግዚአብሔር አምላክ በምንም አይነት ህይወት ውስጥ ብንሆን እንኳን ጥሎን ለመሄድ አይነሳም። ወገኖቼ እስካሁን በጸሎት ፊቱ ቀርበን ምላሽ አጥተን ይሆን? የጸሎታችን መልስ መዘግየቱ ተስፋ አስቆርጦን ይሆን? ወይስ ደግሞ በእግዚአብሔር ዘንድ እንደተረሳን ተሰምቶን ይሆን? ጠላት እነዚህንና መሰል አክሳሪ ሐሳቦችን በማምጣት ቀብሮ ሊያስቀረን ይፈልጋል። ነገር ግን እውነታው ከዚህ ፍጹም ይለያል። እግዚአብሔር ይሰማል። ሃሌሉያ። በኢዮብ 22:27 ላይ ወደ እርሱ ትጸልያለህ ይላል ኤልፋዝ፣ እርሱም ይሰማሃል፣ ስለትህንም ትሰጣለህ። ዳዊት በእግዚአብሔር ዘንድ ይህ ድፍረት ነበረውና እንዲህ በማለት እውነታውን አተመ። በመዝሙር 86:7 ላይ ትመልስልኛለህና በመከራዬ ቀን ወደ አንተ እጣራለሁ ይላል። ስጠራው የሚሰማኝ፣ ስሻው የሚገኝልኝ፣ ስናገረው ደግሞ የሚያዳምጠኝ መልካም አባት አለኝ። ሃሌሉያ። ጸልይ። ክብርና ምስጋና የሚገባ ሁሉን የምትችል የዘላለም አምላክ የዘላለም ንጉሥ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። አባት ሆይ ነፍስን የሚመልሰውን ቃልህን ለመመገብ ስለማትሰለች እናከብርሃለን። ዘወትር ቃልህን በልባችን በማኖር እንመልስልህ ዘንድ በጸጋህ እንድትረዳን በክርስቶስ ኢየሱስ ስም ጸልያለሁ። ጌታ ሆይ የእኛን የታናናሾቹን ጩኸት ስለምትሰማ ሰምተህም ስለምትመልስልን እናከብርሃለን። ይህንን እውነት በመረዳት ደግሞ ከመቼውም ጊዜ ይልቅ እንድንበረታ በጸጋህ እንድትረዳን በክርስቶስ ኢየሱስ ስም ጸልያለሁ። ክብር ሁሉ ላንተ ይሁን በጌታ በኢየሱስ ስም አሜን። ቃሌ ከማር ይልቅ ይጣፍጣል። ቃሌ ከማር ይልቅ ይጣፍጣል። ይለያል፣ ይቀድሳል፣ አስተዋይ ጠቢብ ያደርጋል። ቃሌ